ከኢትዮጵያ ወደ ተለያዩ አረብ ሀገራት የሚሄዱ ሴቶቻችን የተለያየ ችግር አላቸው። የአእምሮ ጤና ችግር አላቸው፣ የስነ ተዋልዶ ጤና ችግር አላቸው፣ ሌሎችም ብዙ ችግሮች አሏቸውና እስራኤል ለሳውዲ አረቢያ ሊሸጥላት አይገባም የምትለው F-35 በተባለው የዘመናችን ተአምር ተዋጊ አውሮፕላን እጅግ አስፈሪ ስለመሆኑ ይነገርለታል። F-35 እንዲሁ ተራ ተዋጊ ጄት ብቻ ሳይሆን በራዳር እይታ በቀላሉ የማይለይ በጠላት ግዛት ውስጥ ሳይታወቅ ዘልቆ በመግባት መረጃ የሚሰበስብና ኢላማውን የሚመታ የማይታየው ገዳይ አውሮፕላን ስለመሆኑ የዜና ምንጩ አክሏል። የትራምፕ አስተዳደር ከሩሲያ ጋር በመተባበር የዩክሬንን ጦርነት ለማስቆም ያለም አዲስ እቅድ ላይ በድብቅ እየመከረ መሆኑን የአሜሪካና የሩሲያ ባለስልጣናት ለአክሲዮስ በሰጡት መረጃ አጋልጠዋል። ይህ 28 ነጥቦችን ያካተተ ሰነድ ፕሬዝዳንት ትራምፕ በጋዛ ሰላምን ለማምጣት ከሚያደርጉት የስምምነት አይነት መነሳሳትን የወሰደ መሆኑ ተጠቁሟል። ይህ እቅድ ይፋ የሆነው የዩክሬን ጦርነት ወደ አዲስ ምዕራፍ በተሸጋገረበትና የሩሲያ ኃይሎች መጠነኛ ስኬቶችን እያስመዘገቡ ባሉበት ወቅት ነው። ሆኖም ግን አሁንም የሩሲያ ጦር የክሬምሊንን ግብ ለማሳካት ገና ብዙ እንደሚቀረው ይነገራል። መገናኛ ብዙሃን የህዝብን ሰላምና ደህንነት እንዲሁም ተጻራሪ መብቶችና ጥቅሞችን ባከበረ መልኩ በኃላፊነት መንቀሳቀሳቸውን ማረጋገጥና በህግ መሰረት እንዲሰሩ የሚያስችል የህግ ማዕቀፍና ስርዓት መዘርጋት በማስፈለጉ የመገናኛ ብዙሃን አዋጅ ሊወጣ ችሏል። ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾች እንደምናመሻችሁ። ከሀገሬ ቴሌቪዥን የዕለቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩም። በቀዳሚነት ተመለከትናቸው ርዕሰ ጉዳዮች አመራለሁ። ለስራ ወደ መካከለኛው ምስራቅ የአረብ ሀገራት የሚሄዱ ኢትዮጵያውያን ዜጎች በሄዱበት ሀገር የሚደርስባቸውን አእምሯዊ፣ ጾታዊና የደህንነት ችግር ይቀርፋል ተብሎ የታመነበት ኢኖቬት የተሰኘ የጥናትና ምርምር ፕሮጀክት በዛሬው ዕለት ይፋ ተደርጓል። ምረት ደግፍ ተጨማሪውን አዘጋጅታበታለች። የጤና ሚኒስቴር ኢኖቬት የተሰኘ የጥናትና ምርምር ፕሮጀክት በዛሬው ዕለት ይፋ አድርጓል። ይህ ይፋ የተደረገው የጥናትና ምርምር ፕሮጀክት በዋናነት ወደ ተለያዩ የአረብ ሀገራት መዳረሻቸውን ለሚያደርጉ ዜጎች ጤናና ደህንነትን ከማስጠበቅ አንጻር የተለያዩ መፍትሄዎችን፣ ስራዎችን ለመስራት ያለመ እንደሆነም ተነግሯል። በየአመቱ ከ350 ሺህ በላይ የሚጠጉ ኢትዮጵያውያን ሴቶች ህጋዊ በሆነ መንገድ ወደ መካከለኛው ምስራቅ ሀገራት መዳረሻቸውን እንደሚያደርጉና ከ100 ሺህ በላይ የሚቆጠሩ ዜጎች ደግሞ ህጋዊ ባልሆነ መንገድ ወደ እነዚሁ ሀገራት ለተለያዩ የስራ ዘርፎች እንደሚሄዱ በዚሁ መድረክ ላይ ተነግሯል። እንግዲህ በዋናነት ኢኖቬት የተሰኘው የጥናትና ምርምር ፕሮጀክት እነዚሁ ዜጎች ወደ እነዚህ ሀገራት በሚሄዱበት ጊዜ የሚገጥማቸውን አካላዊ፣ ጾታዊና የጤና ችግሮች ለመፍታት የታለመ እንደሆነም ተነግሯል። ዋናው ዓላማ ከዚህ ከኢትዮጵያ ወደ ተለያዩ አረብ ሀገራት የሚሄዱ ሴቶቻችን የተለያየ ችግር አላቸው። የአእምሮ ጤና ችግር አላቸው፣ የስነ ተዋልዶ ጤና ችግር አላቸው፣ ሌሎችም ብዙ ችግሮች አሏቸውና ይሄ ችግራቸው ሰፖርት ቢደረጉ ወይም ደግሞ ይሄ ችግራቸው አድሬስ ቢደረግ ለውጥ ማምጣት ይቻላል ብሎ የተነሳ ነው። ከዚህ ጀምረን ይዘናቸው ተጨማሪ ስልጠናዎችን ሰተናቸው ሞባይል አፕም አዘጋጅተን በዛ የተለያየ መረጃ አስቀምጠንላቸው ኢንፎርምድ ሆነው ኢምፓወርድ ሆነው ሁሉን ነገር አውቀውት ወደዛ እንደሄዱ እዛ ከሄዱ በኋላም ደግሞ እገዛ እንዲያገኙ ማድረግ፣ አንደኛ በጓደኞቻቸው በአቻዎቻቸው እገዛ እንዲያገኙ እርስ በራሳቸው እንዲተጋገዙ በማድረግ ከዚህ የተረፈ ችግር ካለ ደግሞ እዚህ እኛም የምናቋቁመው የባለሙያዎች ቡድን አለ። የካውንስሊንግ አገልግሎት የሚሰጥ የሕክምና አገልግሎት የሚሰጥ ቡድን አለን። ሶዛ ችግር የሚኖር ከሆነ በኦንላይን በቴክኖሎጂን በመጠቀም እዛ ሆነው እዚህ አገልግሎት የሚያገኙበት። ለስራ ወደ ሀገራቱ የሚሄዱ ዜጎች በርካታ ችግሮች እንደሚደርሱባቸው በስፋት የተነገረ ሲሆን በዋናነት ደግሞ በቂ የጤና ምርመራ እንደማያደርጉና መደረግ ስላለበት ዝግጅትም በቂ ግንዛቤ እንደሌላቸው፣ ይህም ለተለያየ ጉዳት እያጋለጣቸው እንዳለን ተገልጿል። ብዙዎቻችን ችግሩን ግን በደንብ እየተረዳ ነው አይደለም። ለምሳሌ ሰዎች የመመርመርን አላማ በደንብ እየተረዱት አይደለም ብለን የምናስበው። በተለያዩ ከዚህ በፊት የነበረው ነገር ምንድነው? ሰዎች በባህር በመመር የሚሄዱበት ሁኔታ ነበር። አሁን ነገሮች መንግስት አመቻችቶ ምርመራዎች እንዲያደርጉ ግን እንደዛም ቢሆን ግን ሰዎች በቂ መረጃ የላቸውም ከነጥቅሙ። ለዛም ነው በተለያየ ነገር ኢቭን በቂ መረጃ ሳይኖራቸው የሚሄዱበት አቴንቶች አሉና ያ ነገር ይሄ የዚህ ፕሮጀክት አንዱም እሱን ነገር ለይቶ የማውጣት ምንድነው አዌርነስ ችግር ነው ወይ የንቃት የመረጃ እጥረት ነው ወይ ሰዎች early ይሄን ነገር ቼክ አድርገው በተለያየ በትክክል መረጃቸውን አሁን በሲስተም ነው እየሄደ ያለውና እነሱን አሟልቶ የሚሄዱበት ነገር የበለጠ እንዲጠናከር ያደርጋል ብለን እምነት አለ።
ጥናትና ምርምሩ ወደ ተግባር እንዲገባና የተሳካ ውጤት እንዲያስገኝም የፕሮጀክቱ አዘጋጆች አጽንኦት ሰጥተዋል። ቀላል የሚባል በቁጥርም ቀላል የሚባል አይደለም። ስለዚህ የመንግስት አካላት እና ሌሎችም በዚህ ዙሪያ የሚሰሩ አካላት እንዲተባበሩን፣ ገዛ እንዲያደርጉልን፣ ድጋፍ እንዲያደርጉልን በጣም እንፈልጋለን። ይሄ ነገር የተሳካ እንዲሆን ማለት ነው። ይሄኛው ሪሰርች ሰፊ ነው እንዳልኩሽ፣ ከተለያየ የአውሮፓም ከሌላ ቦታም ያሉ ሰዎች ኢንቮልቭ ናቸውና በዚህ ነገር ላይ ጥልቅ እውቀቱ መረጃው ሪሰርቹን በጥናቱም ላይ ኢምፕሊሜንቴሽኑ ኤክስፒሪየንስ ያላቸው ሰዎች ናቸው። በእርግጠኝነት ከሚወሰደው የጥልቀቱ መጠን ስፋቱን ስናየው በእርግጠኝነት አንድ የሚጨበጥ ነገር ይወጣዋል የሚል እምነት አለን። እኛ ብቻ አይደለም ጥናቱን የሰሩ ሰዎች ማለት ስቴክ ሆልደሮችም መንግስትም ቢሆን ሌሎችም ይህን ነገር የሚመጣው ውጤቶች የሚመጣው መፍትሄዎች አንድ ላይ ኢምፕሊሜንት የሚደረግበትን በጋራ ከናቅጣጫው ይወጣል ብዬ ስለምገምት የተሻለ ነገር ይኖራል ብዬ ምናምናለሁ። የጤና ሚኒስቴር፣ የስራና ክህሎት ሚኒስቴር እንዲሁም ደግሞ የሴቶችና ማህበራዊ ጉዳይ ሚኒስቴርን ጨምሮ የተለያዩ የጥናትና ምርምር ተቋማት በተመሳሳይ መልኩ ደግሞ መንግስታዊ የሆኑና መንግስታዊ ያልሆኑ ድርጅቶች በዚህ የጥናትና ምርምር ፕሮጀክት ላይ ተሳታፊ መሆናቸው ተነግሯል። ለስራ ፈጣሪዎች በቀላሉ የብድር አማራጭ እንዲመቻችላቸው ማድረግ አሁንም ከባድ እንደሆነ ተነግሯል። የፋይናንስ ተቋማት የሚያቀርቧቸው የብድር አማራጮች ከአዲስ የስራ ፈጣሪዎች ይልቅ ባለሀብቶች ላይ ያተኮሩ እንደሆኑም ተገልጿል። ደምሶሽ ፈራው በኢትዮጵያ ውስጥ የበዙ ወጣቶች በተለያዩ መስኮች ላይ አዳዲስ የፈጠራ ሀሳቦችን እንዲሁም የሥራ ሀሳቦችን ይዘው ሲመጡ የሚታይ ቢሆንም ስራቸውን ለማስፋት የሚያስፈልጋቸውን የፋይናንስ አቅርቦት በተመለከተ ያሉት ችግሮች አሁንም ሰፊ መሆናቸው ተነግሯል። ከነዚህ ችግሮች መካከል አንዱ የፋይናንስ ተቋማት የሚያቀርቧቸው የብድር አማራጮች ከአዲስ የሥራ ፈጣሪዎች ይልቅ ባለሀብቶች ላይ ያተኮረ መሆኑ እንደሆነ የኢንተርፕረነርሺፕ ልማት ኢንስቲትዩት ዋና ዳይሬክተር የሆኑት ዶክተር ሐሰን ሁሴን ለጣቢያችን ገልጸዋል። አክሎም ለዚህ መፍትሄ ይሆናል የተባለውን የአይዲያ ፋይናንሲንግ ስርዓት ተግባራዊ ለማድረግ እንደ ብሔራዊ መታወቂያ ያሉ ስርዓቶች ወሳኝ እንደሆኑም ተናግረዋል። አንዱ በዲጂታል አይዲ በፋይዳ ሊፈታ ይችላል። ምክንያቱም አንድ ሰው 10 ሰው መሆን ይችላል፣ 20 ሰው መሆን ይችላል፣ እዚህ መበደር ይችላል፣ ሌላ ቦታ ሄዶ መበደር ይችላል እና ይሄ ሰው እከሌ ነው ብሎ ማረጋገጥ ይከብዳል። አንዱ እሱ ነው። ሌላ ባንኮቻችን ማኑዋል ስለሆነ የሚሰሩበት አግባብ ብዙ ሰው መድረስ አይችሉም። የለመዱትም ደግሞ ገንዘብ ያላቸው ሰዎች ጥቂት ሰዎች ማበደር እንጂ ገንዘብ ያሌላቸውን ሰዎች ጋር መድረስ ገና አዲስ የሚጀምሩት ካልሆነ በስተቀር ለብዙ ዓመታት የተለማመዱበት ጉዳይ አይደለም እና ብዙ ሰው ማስተናገድ ደግሞ ዋጋ ያስከፍላል። በዲጂታል ኦፕሽን ከተደረገ ግን በቀላሉ ብዙ ሰው መድረስ ይችላል። በዚህ ዙሪያ ጥሩ እንቅስቃሴዎች አሉ። ለምሳሌ በኦሮሚያ ኮኦፐሬቲቭ ባንክ ሚቹ አለ፣ ሌሎችም ባንኮች ወደዚህ እየገቡ ነው ያሉት። ይሄ ለስራ ፈጣሪዎች ሀሳባቸውን በማስያዣነት በመጠቀም የብድር አቅርቦት እንዲያገኙ ያስችላል የተባለው ሕግ ቢጸድቅም እስካሁን ወደ ስራ እንዳልገባ የሚታወቅ ሲሆን የፋይናንስ ተቋማቱ እያሳዩት ያለው እንቅስቃሴ አሁንም ውስን በሚባል ደረጃ ላይ እንደሚገኝ የገለጹት ደግሞ የስራና ክህሎት ሚኒስቴር ዴኤታው አቶ ሰለሞን ሶካ ናቸው። የተወሰኑ የፋይናንስ ተቋማት በቀጥታም ባይሆን በተዘዋዋሪ የስራ ፈጣሪዎችን የሚያግዙ የፋይናንስ አቅርቦቶችን በማቅረብ በኩል እየሰሩ ያለው ስራ አበረታች ቢሆንም ካለው ፍላጎት አኳያ ሲታይ ግን አሁንም ዝቅተኛ እንደሆነ ተናግረዋል። ዛሬ እየሰማን ያለነው ነገር ግን በግሎባል ኢንተርፕሪነርሺፕ ዊክ ላይ ኢትዮጵያ በዓለም ቀዳሚውን ድርሻ ይዛለች። እንደዚህ አዳዲስ ሀሳቦች የፈጠራ ሀሳቦችን እድል የመስጠትና የተለያዩ መድረኮችን ከመፍጠር አኳያ ከ4600 በላይ መድረኮችን በማዘጋጀት በዓለም ቀዳሚ ሆናለች። ይሄ ማለት ትልቅ ተስፋ ነው ማለት ነው። የፋይናንስ ተቋማትም ለዚህ ዘርፍ በሂደት ትኩረት መስጠታቸው አይቀርም። የሥራ ፈጠራ ባለሙያዎች የተለያዩ የብድር አማራጮችን ሀሳባቸውን ብቻ በማስያዝ እንዲያገኙ የሚፈቅደው ሕግ ከጸደቀ ቢቆይም እስካሁን ተግባራዊ መደረግ አልጀመረም። ይሁንና በቀጣዮቹ 6 ወራት ውስጥ ተግባራዊ መደረግ ይጀምራል ተብሎ እንደሚጠበቅ ተገልጿል። እስራኤል በሊባኖስ የሚገኝ የፍልስጤማውያን ካምፕ ውስጥ ጥቃት ፈጽማለች። ጥቃቱ የሐማስ አመራሮችና አባላቶችን ኢላማ ያደረገ ስለመሆኑ የእስራኤል መከላከያ የገለጸ ሲሆን ሐማስ በበኩሉ መሰረተ ቢስ ክስ ነው ሲል አጣጥሎ እስራኤል ንጹሃን ወጣት ልጆችን ገድላለች ሲል ወንጅሏል። በሌላ በኩል አሜሪካ ለሳውዲ አረቢያ የጦር አውሮፕላን ልትሸጥ መሆኑን ተከትሎ ከእስራኤል ጋር መቃቃር ውስጥ መግባታቸውን የሚያመላክት መረጃዎች ይወጡ ይገኛሉ። ዳግም ተገኝ
ፍልስጤማውያን በሚኖሩበት ካምፕ የሌሊቱ ጸጥታ በደቡብ ሊባኖስ በፈነዳው የእስራኤል የአየር ጥቃት ተረብሿል። ጥቃቱ በአገሪቱ ትልቁ በሆነው የአይን አልሄልዌህ በተጨናነቀ የስደተኞች ካምፕ ላይ ሲያርፍ 13 ሕይወታቸው ያለፉ ሰዎችንና እርስ በርሱ የሚጋጭ የክስ ማትን ጥሎ አልፏል። በአንደኛው ወገን በኒውዮርክ የሚገኙት የተባበሩት መንግስታት የጸጥታው ምክር ቤት አዳራሾች ውስጥ ሰላም የሚለው ቃል በአየር ላይ ያንዣብባል። የዓለም ሀያላን ሀገራት ጦርነት ለማስቆም የቤት ፍርስራሾችና የሙታን መቃብር የመሰለውን የጋዛ ምድር በተስፋ ለመተካትና አዲስ የትብብር ዘመን ለመጀመር በሙሉ ድምጽ በሚባል መልኩ ተስማምተዋል። በሌላኛው ወገን ደግሞ በደቡብ ሊባኖስ በምትገኘው አይን አልሄልዌህ በተጨናነቀች የስደተኞች ካምፕ ውስጥ የሞት ጩኸት ያስተጋባል። የዲፕሎማቶቹ ቀለም ሳይደርቅ አንድ የሰው አልባ አውሮፕላን ገዳይ ቦምቡን በንጹሃን ላይ ማዝነቡ ተገልጿል። የእሳት ነበልባል የሌሊቱን ሰማይ ሲያበራ የተስፋ ድምጾች በሰቆቃ ጩኸት ሲዋጡ አድረዋል። ትናንት ምሽት አይን አልሄልዌህ በእስራኤል በተላከ ድሮን ዶጋመድ ስትሆን የህይወት ትግል ወደ ቅዠት መለወጡን የሊባኖስ መገናኛ ብዙሃን ገልጸዋል። ከሰማይ የመጣው የብረት ንስር አካባቢው ላይ በሰነዘረው ጥቃት በርካቶችን ላይመለሱ እንዲያሸልቡ ምክንያት ሆኗል። ጉዳቱ በደረሰበት አካባቢ የሊባኖስ የእሳት አደጋ ተከላካዮች ወደ ስፍራ የደረሱ ሲሆን አካባቢው በእሳት ተያይዞ መድረሳቸውን ኤኤፍፒ ዘግቧል። የሊባኖስ የጤና ጥበቃ ሚኒስቴር ይፋ ባደረገው መረጃም በጥቃቱ ቢያንስ 13 ሰዎች ሕይወታቸውን አጥተዋል። ይህ ጥቃት ከአንድ ዓመት በፊት በእስራኤልና በሄዝቦላህ መካከል የተደረገውን የተኩስ አቁም ስምምነት ተከትሎ በሊባኖስ የተፈጸመው እጅግ ገዳይ ጥቃት መሆኑ ነገሩን የተለመደ ጥቃት ከማለት በላይ ያደርገዋል። የእስራኤል ጦር ከድርጊቱ በኋላ ወዲያውኑ ኃላፊነቱን እንደወሰደም መረጃዎች ያመላክታሉ። በደቡብ ሊባኖስ በአይን አልሄልዌህ አካባቢ በሚገኝ የሐማስ ማሰልጠኛ ግቢ ውስጥ ሲንቀሳቀሱ የነበሩ አሸባሪዎችን መተናል ሲል ጦሩ መግለጹንም መቀመጫውን ሜሪላንድ ያደረገው ባልቲሞር ሰን ጋዜጣ በፊት ገጹ ላይ አውጥቶታል። ለእስራኤል ይህ ድርጊት በሊባኖስ ውስጥ የሐማስን መዋቅር የመናድ ዘመቻ አካል ነው ሲልም ጋዜጣው አክሏል። በሌላ በኩል ሐማስ ይህንን ፍጹም ፈጠራና ውሸት ሲል አጣጥሎታል። ጥቃቱን ጨካኝ ጥቃት የተሞላበት ሲል የኮነነው ሐማስ የተመታው ቦታ የካምፕ ወጣቶች የሚጠቀሙበት ክፍት የስፖርት ሜዳ ነው፣ ኢላማ የተደረጉትም በወቅቱ ሜዳ ላይ የነበሩ ወጣት ልጆች ቡድን ናቸውም ሲል ከሷል። እውነት ከጦርነት ጭጋግ ውስጥ የመጀመሪያዋ ሰለባ ትሆናለች እንደሚባለው እዚህም የሆነው ያ ነው። እስራኤል አንድ ህንፃ ሲመታ የሚያሳይ ቪዲዮ ስትለቅ፣ ሐማስ ደግሞ ስለተቀጠፉ የልጆች ሕይወት ይናገራል። እውነቱ የትኛው እንደሆነ ለጊዜው ለማወቅ አስቸጋሪ ቢሆንም አንድ ነገር ግን ግልጽ ነው። 13 የሰው ልጆች ሞተዋል። እናም በስደተኞች ካምፕ ውስጥ የሰፈነው የፍርሃት ጥላ ይበልጥ ተጠቅሯል። በሊባኖስ የባሩድ ሽታ አየሩን ሲሞላው በሺዎች ኪሎ ሜትሮች ርቀት ላይ በምትገኘው ኒውዮርክ ውስጥ ግን የውይይትና የዲፕሎማሲ ድምጽ ይሰማ ነበር። በተባበሩት መንግስታት የጸጥታው ምክር ቤት የዓለም ሀያላን በጋዛ ስላለው ጦርነት መፍትሄ ለመስጠት ተሰብስበው ነበር። ከ2 ዓመታት በላይ በዘለቀው ግጭት በምድር ላይ ያለች ሲኦል ወደ ተባለችው ጋዛ የሰላም ብርሃን ለማምጣት የቀረበውን እቅድ በ14 ድጋፍና በዜሮ ተቃውሞ አጽድቀውታል። ውሳኔው ጦርነቱን በማስቆምና ዓለም አቀፍ የማረጋጊያ ኃይል በማሰማራት አንድ ወቅት ትምህርት ቤቶች ቆመውበት በነበረው ፍርስራሽ ቦታ ላይ የሰላም መንገድ ለመክፈት ያለመ ስለመሆኑ የአጃንስ ፍራንስ ፕሬስ መረጃ ያመላክታል። የዚህ የሰላም ውሳኔ ቀለም ሳይደርቅ ነበር ከእስራኤል በኩል ደግሞ ሌላ አስገራሚ መግለጫ ወጣው። ጠቅላይ ሚኒስተር ቤንያሚን ኔታንያሁ እስራኤል የሰላምና የብልጽግና እጇን ለሁሉም ጎረቤቶቿ ትዘረጋለች የሚል መግለጫ ወጥተዋል። ከኛ ጋር ያላቸውን ግንኙነት ወደ ነበረበት እንዲመልሱና ሐማስንና ደጋፊዎቹን ከቀጠናው ለማስወጣት ከኛ ጋር እንዲሰሩ ጥሪ እናቀርባለን ሲሉ አስታውቋል። ይህ ጥሪ በአሜሪካ አጋዥነት የተጀመረውን የአብርሃም ስምምነትን ማለትም እስራኤልና የአረብ ሀገሮች ኤሚሬትስ፣ ባህሬን፣ ሱዳን፣ ሞሮኮ መካከል የአንደኛ ደረጃ ዲፕሎማቲክ ግንኙነት እንዲመሰረት ያደረገውን ስምምነት ለማስፋት የታለመ ነው ተብሏል። ይህ የእስራኤል ጉዞ ታዲያ በብዙዎች ዘንድ ካሮት እያሳዩ በዱላው አይነት አካሄድ ነው ሲሉ ተናግረዋል። ፖሊሲው የሰላም እርግብን ባንድ እጅ ይዛ በሌላኛው የጦርነት ሰይፍ እንደ መምዘዝ ማለት ትርጓሜም አለው። በሌላ በኩል በዋሽንግተንና በቴልአቪቭ መካከል በሚታየው የጠበቀ ወዳጅነት ጥላ የሚያጠላ ነገር ሳይፈጠር እንዳልቀረ የእስራኤል ብሔራዊ ዜና ወኪል ዘግቧል። የእስራኤል መከላከያ ሰራዊት IDF ለመጀመሪያ ጊዜ በይፋ የአሜሪካ መንግስት ለሳውዲ አረቢያ ሊሸጥ ያሰበውን የኤፍ-35 ስውር ተዋጊ ጄት ስምምነት አጥብቆ እንደሚቃወም አስታውቋል። ይህ ዜና ታዲያ በሀገሪቱ
ላይ ከባድ ጥላ እንዲያጠላ የሚያደርግ ነው። እስራኤል ለሳውዲ አረቢያ ሊሸጥላት አይገባም የምትለው F-35 በተባለው የዘመናችን ተአምር ተዋጊ አውሮፕላን እጅግ አስፈሪ ስለመሆኑ ይነገርለታል። F-35 እንዲሁ ተራ ተዋጊ ጄት ብቻ ሳይሆን በራዳር እይታ በቀላሉ የማይለይ በጠላት ግዛት ውስጥ ሳይታወቅ ዘልቆ በመግባት መረጃ የሚሰበስብና ኢላማውን የሚመታ የማይታየው ገዳይ አውሮፕላን ስለመሆኑ የዜና ምንጩ አክሏል። ይህ አውሮፕላን እስራኤል በመካከለኛው ምስራቅ ያላትን የአየር ላይ ልዕልና ዋነኛ ምሰሶ ነው። የትራምፕ አስተዳደር ከሩሲያ ጋር በመተባበር የዩክሬንን ጦርነት ለማስቆም ያለመ አዲስ እቅድ ላይ በድብቅ እየመከረ መሆኑ ተሰምቷል። በዚህ ጉዳይ ላይ እንደሆነ በይፋ ባይገለጽም የዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ከፕሬዚዳንት ዘለንስኪ የደህንነት አማካሪ ከሆኑት ሮስተም ኡሜሮቭ ጋር መወያየታቸው ተረጋግጧል። በሌላ በኩል ከቮሎዲሚር ዘለንስኪ ጋር ሊያደርጉ የነበረው ውይይት ስለ መራዘሙ ነው የተሰማው። ኃይለ ገብርኤል ታደሰ። የትራምፕ አስተዳደር ከሩሲያ ጋር በመተባበር የዩክሬንን ጦርነት ለማስቆም ያለመ አዲስ እቅድ ላይ በድብቅ እየመከረ መሆኑን የአሜሪካና የሩሲያ ባለስልጣናት ለአክሲዮስ በሰጡት መረጃ አጋልጠዋል። ይህ 28 ነጥቦችን ያካተተ ሰነድ ፕሬዚዳንት ትራምፕ በጋዛ ሰላምን ለማምጣት ከሚያደርጉት የስምምነት አይነት መነሳሳትን የወሰደ መሆኑ ተጠቁሟል። ይህ እቅድ ይፋ የሆነው የዩክሬን ጦርነት ወደ አዲስ ምዕራፍ በተሸጋገረበትና የሩሲያ ኃይሎች መጠነኛ ስኬቶችን እያስመዘገቡ ባሉበት ወቅት ነው። ሆኖም ግን አሁንም የሩሲያ ጦር የክሬምሊንን ግብ ለማሳካት ገና ብዙ እንደሚቀረው ይነገራል። እንደ አክሲዮስ ዘገባ ስማቸው እንዳይገለጽ የፈለጉ ባለስልጣናት እንደተናገሩት እቅዱ በአራት ዋና ዋና ምሰሶች ላይ የተገነባ ነው። ጦርነቱን የሚቋጭበትን ዝርዝር ሁኔታ ያቀርባል። ለወደፊት የዩክሬንን ደህንነት እንዴት ማረጋገጥ እንደሚቻል ያትታል። በአውሮፓ አህጉር ሰፊውን የደህንነት መዋቅር የሚመለከት እንዲሁም ከጦርነት በኋላ በሶስቱ ሀገራት መካከል ሊኖር ስለሚገባው ግንኙነት ያመላክታል። ይህ እቅድ አጠቃላይ አቅጣጫዎችን ቢያስቀምጥም እንደ ምስራቅ ዩክሬን ግዛት ባሉ ወሳኝና አወዛጋቢ ጉዳዮች ላይ ምን አይነት መፍትሄ እንደሚያቀርብ ግን እስካሁን ግልጽ አይደለም። የዚህን ሚስጥራዊ ድርድር ሂደት ከትራምፕ በኩል በዋነኛነት እየመሩ ያሉት መልእክተኛው ስቲቭ ዊትኮፍ ናቸው። ዊትኮፍ ከሩሲያው ወገን ቁልፍ ሚናን ከሚጫወቱትና የሀገሪቱን የመንግስት የኢንቨስትመንት ፈንድ ከሚመሩት ኪሪል ዲሜትሪቭ ጋር ሰፊ ውይይቶችን ማድረጋቸው ተረጋግጧል። ዲሜትሪቭ በበኩላቸው ከዊትኮፍና ከሌሎች የትራምፕ አማካሪዎች ጋር ለመወያየት ከጥቅምት 24 እስከ 26 ድረስ በሚያሚ ፍሎሪዳ ለ3 ቀናት ቆይታ ማድረጋቸውን ለአክሲዮስ ተናግረዋል። ዲሜትሪቭ በበኩላቸው የሩሲያ አቋም በትክክል ተሰሚነትን እያገኘ እንደሆነ ይሰማናል በማለት ለድርድሩ ያላቸውን ብሩህ ተስፋ ገልጸዋል። ይህንን እቅድ በተመለከተም ዩክሬንም መረጃው እንደሚኖራት ተገምቷል። ዊትኮፍ ከፕሬዚዳንት ዜሌንስኪ ደህንነት አማካሪ ከሆኑት ሩስተም ኡሜሮቭ ጋር መወያየታቸው ተረጋግጧል። በዛሬው ዕለትም በቱርክ ከፕሬዚዳንት ዜሌንስኪ ጋር ሊገናኙ ቀጠሮ እንደነበራቸው ተዘግቧል። ሆኖም ግን አንዳንድ ምንጮች ይህ ስብሰባ ወደ ሌላ ጊዜ መተላለፉ ተጠቁሟል። ከዚሁ ጋር በተያያዘ ዜሌንስኪ ከሩሲያ ጋር ለዓመታት የዘለቀውን ጦርነት ለማስቆም የዲፕሎማሲ በር እንደገና ለማንኳኳት መዘጋጀታቸውን አስታውቀዋል። በማድሪድ ከስፔን ጠቅላይ ሚኒስትር ጋር በጋራ በሰጡት ጋዜጣዊ መግለጫ ላይ ዜሌንስኪ ከጀርባ የማያቋርጥ ድጋፍ እንዳለ መስማት አስፈላጊ ነው በማለት የአጋሮቻቸውን ድጋፍ አስፈላጊነት አጽንኦት ሰጥተዋል። ፕሬዚዳንቱ በዛሬው ዕለት ከቱርክ አቻቸው ረሲብ ጣይብ ኤርዶዋን ጋር እንደሚገናኙም ይጠበቃል። የውይይታቸው ዋና ትኩረት ለዩክሬን ፍትሐዊ ሰላም እንዴት ማምጣት እንደሚቻል እንደሚያጠነጥን ተናግረዋል። ይህ በጣም ትርጉም ያለው ውይይት እንደሚሆንም አስባለሁ ሲሉ አክለዋል። ቱርክ በጦርነት ውስጥ ያላት ሚና እጅግ ወሳኝ ነው። ኔቶ ውስጥ ሆና ከሁለቱም ከኪቭና ከሞስኮ ጋር ጥሩ ግንኙነት ያላት ብቸኛዋ ሀገር ናት። የዜሌንስኪ የሰላም ጥሪ በብዙ መልኩ ሊተነተን ይችላል። የመጀመሪያው ጦርነቱ ወደ 4ኛ ዓመቱ ሲጠጋ ሁለቱም ወገኖች ከፍተኛ ኪሳራ ደርሶባቸዋል። በተለይም ክረምቱ ሲቃረብና ሩሲያ ጥቃቷን በሲቪል መሰረተ ልማቶች ላይ ያጠናከረች ባለችበት ወቅት የዲፕሎማሲ አማራጭን መፈለግ ለዩክሬን አስፈላጊ ሊሆን ይችላል። ሌላኛው ደግሞ ከአሜሪካ የደረሱ መልእክቶች የሚለው የዜሌንስኪ ንግግር የትራምፕ አስተዳደር ጦርነቱን በፍጥነት ለመቋጨት ያለውን ፍላጎት የሚያሳይ ሊሆን ይችላል። ይህ ለዩክሬን በአንድ በኩል እድል ሲሆን በሌላ በኩል ደግሞ የራሷን ጥቅም በሚጎዳ ስምምነት ውስጥ እንድትገባ ጫና ሊፈጥርባት ይችላል የሚል ስጋትም አለ። ፕሬዚዳንት ዜሌንስኪ የዲፕሎማሲውን በር እንደገና ለመክፈት ያሳዩት ፍላጎት በጦርነቱ ውስጥ አዲስ ምዕራፍ ሊከፍት ይችላል። ነገር ግን የዚህ ጥረት ስኬት የሚወሰነው በብዙ ውስብስብ ጉዳዮች ላይ ነው። በተለይም የአሜሪካ የውሳኔ ሀሳቦች ቱርክ በምን ያህል ደረጃ አደራዳሪ መሆን እንደምትችልና ከሁሉም በላይ ደግሞ ሩሲያ ምን ያህል ፍቃደኛ እንደምትሆን ወደፊት የሚታይ ይሆናል። በአሜሪካ የቀረበው ይህ ሚስጥራዊ ድርድር በብዙ መልኩ ትልቅ አንድምታ
ሊኖረው እንደሚችል ተነግሯል። የመጀመሪያው ድርድሩ ዩክሬንንና የአውሮፓ አጋሮችን በቀጥታ ያላሳተፈ መሆኑ ትልቅ ፈተና ተደርጎ ተወስዷል። ኪየቭና የአውሮፓ ህብረት ከኛ ጀርባ ስለኛ ምንም አይነት ውሳኔ ሊተላለፍ አይችልም የሚል ጽኑ አቋም ያላቸው በመሆኑ ይህ እቅድ ሲገለጽላቸው ምን አይነት ምላሽ እንደሚሰጡ መገመት አያዳግትም። የአውሮፓ ሀገራት መሪዎች ቀደም ሲልም በትራምፕ የውጭ ጉዳይ ፖሊሲ ላይ ስጋት እንዳላቸው መግለጻቸው ይታወሳል። ሌላው ጉዳይ ፕሬዚዳንት ትራምፕ ጦርነቱን በፍጥነት የማስቆም ፍላጎት እንዳላቸው በተደጋጋሚ ተናግረዋል። ይህ አካሄድ በጋዛ እንደታየው ፈጣን ውጤት ለማምጣት ያለመ ሊሆን ይችላል። ነገር ግን የዩክሬን ጦርነት ውስብስብ ታሪካዊና ፖለቲካዊ ዳራ ያለው በመሆኑ የንግድ ስምምነት በሚመስል አካሄድ ብቻ ዘላቂ ሰላምን ማምጣት ይቻል እንደሆነ አጠራጣሪ ሆኗል። በተጨማሪም ሩሲያ በዚህ ድርድር ውስጥ በንቃት መሳተፏ ከምዕራቡ ዓለም ጋር ያላትን ግንኙነት እንደገና ለመቅረጽና በጦርነቱ ያገኘችውን ስኬት በዲፕሎማሲው መንገድ ለማስጠበቅ እንደምትፈልግ ያሳያል። የሩሲያ ባለስልጣናት አቋማችን ተሰምቷል ማለታቸው ድርድሩ ለእነርሱ በሚያመች አቅጣጫ እየሄደ እንደሆነ ያላቸውን እምነት የሚያሳይ ነው። የዚህ እቅድ የወደፊት እጣ ፋንታ የሚወሰነው በዩክሬንና በአውሮፓውያን ምላሽ ይሆናል። የትራምፕ አስተዳደር ይህንን እቅድ እንዴት ይፋ እንደሚያደርግና አጋሮቹን ለማሳመን ምን አይነት ዲፕሎማሲያዊ አካሄድ እንደሚከተል ወደፊት የሚታይ ይሆናል። እስከዚያው ግን ይህ ሚስጥራዊ ድርድር የዩክሬንን ጦርነት ለማስቆም በሚደረገው ጥረት ውስጥ አዲስና ያልተጠበቀ ምዕራፍን የከፈተ ነው። ወደ አጫጭር መረጃዎቻችን አለፍን። ከህዳር 6 ቀን 2018 ዓ.ም ጀምሮ በሰመራ ሎጊያ ከተማ ሲካሄድ የቆየው 10ኛው የኢትዮጵያ ከተሞች ፎረም በዛሬው ዕለት ተጠናቀቀ። ፎረሙ ከተሞች በመሰረተ ልማት ዝርጋታ፣ በማዘጋጃ ቤታዊ አገልግሎት አሰጣጥና በሌሎች ዘርፎች ላይ ተሞክሮ የተለዋወጡበት ነበር ሲሉ የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ተናግረዋል። በከተማ የመሬት አጠቃቀምና የቤት ልማት አያያዝን ለመቅረፍ ስራዎች እየተሰሩ መሆኑን ጠቁመው የከተሞች የልምድ ልውውጥን በማጠናከር ወደ ተሻለ ከፍታ መሻገር ይገባል ብለዋል። በአገልግሎት አሰጣጥ ላይ የሚነሳውን ቅሬታ መፍታት እንደሚገባ የተናገሩት ሚኒስትሯ በሰመራ ሎጊያ ከተማ ሲካሄድ የቆየው 10ኛው የከተሞች ፎረም ስኬታማ እንደነበርም አመልክተዋል። 11ኛውን የከተሞች ፎረም የአሶሳ ከተማ እንድታዘጋጅ ተመርጣለች። የመጀመሪያው የውጭ ኩባንያ በጋዝ ችርቻሮ የኢንቨስትመንት ፈቃድ ማግኘቱ ተነገረ። ከዚህ ቀደም ለውጭ ባለሀብቶች ዝግ ተደርገው በነበሩ የኢንቨስትመንት መስኮች መሳተፍ እንዲችሉ በሚፈቅዱ መመሪያ መሰረት የመጀመሪያው የውጭ ኩባንያ ከኢትዮጵያውያን ጋር በጋራ በመሆን በጋዝ ችርቻሮ ንግድ እንዲሰማራ የኢንቨስትመንት ፈቃድ ማግኘቱን የተገለጸው ከኢትዮጵያውያን ጋር በጋራ በመሆን በጋዝ ችርቻሮ ንግድ ለመሰማራት ኩባንያው ትናንት ዳር 9 ቀን 2017 ፈቃድ ማግኘቱን ሪፖርተር ዘግቧል። ኩባንያው ኢትዮ የተፈጥሮ ጋዝ ግብይትና ስርጭት ኃላፊነቱ የተወሰነ የግል ማህበር እንደሚሰኝ ከምንጮች መስማቱን አስታውቋል። በዚህም የጋዝ ችርቻሮ ንግድ ፈቃድ ያገኘ የመጀመሪያው የውጭ ኩባንያ እንደሆነ ዘገባው ጠቅሷል። የኢትዮጵያ አየር መንገድ ለዓመታት ተቋርጦ የቆየውን የሁመራ የበረራ አገልግሎት ዳግም ጀመረ። አየር መንገዱ ለዓመታት ተቋርጦ የቆየውን የሁመራ የበረራ አገልግሎት ዳግም በዛሬው ዕለት ከአዲስ አበባ ወደ ሁመራ በመብረር በይፋ ጀምሯል። አየር መንገዱ የአካባቢው ሕዝብ ከተቀረው ኢትዮጵያ ክፍል ጋር ያለውን ማህበራዊና ኢኮኖሚያዊ ትስስር እንዲያጠናክር ትልቅ በር የሚከፍት ስለመሆኑ ገልጿል። እንዲሁም በረራው መጀመሩ የአካባቢውን ኢንቨስትመንት በማነቃቃት በማህበራዊ ኢኮኖሚያዊና ፖለቲካዊ መስተጋብር ፋይዳው የጎላ ስለመሆኑ ተነግሯል። የበረራ አገልግሎቱ በአዲስ መልክ መከፈት ከአካባቢው ባለፈ ለአጎራባች ዞኖች የሚያገለግል ስለመሆኑም አየር መንገዱ አስታውቋል። ከውጭ የተባበሩት መንግስታት ድርጅት በናይጄሪያ የተፈጸመውን የሴት ተማሪዎች እገታ አወገዘም። ድርጅቱ በናይጄሪያ ታጣቂዎች በትምህርት ቤት የተፈጸመውን የሴት ተማሪዎች እገታ በጽኑ በመቃወም በአስቸኳይ እንዲለቀቁ ጠይቋል። የተመድ ምክትል ቃል አቀባይ ፋርሃናቅ እንዳሉት በናይጄሪያ የተፈጸመው አሳዛኝ ክስተት ለተማሪዎች ትምህርት ቤቶችና መምህራን አስፈላጊውን ጥበቃ ማጠናከር እንደሚገባ ትልቅ አስተዋሽ ነው ሲሉ እገታውን ኮንነዋል። በሰሜናዊ ምዕራብ ናይጄሪያ በአንድ ሁለተኛ ደረጃ ትምህርት ቤት ላይ በተፈጸመ የታጣቂዎች ጥቃት አንድ መምህር ሲገደል ከ20 በላይ ሴት ተማሪዎች ታግተው መወሰዳቸው ይታወሳል።
የተባበሩት መንግስታት ድርጅት የህፃናት አድን ድርጅት በበኩሉ እገታውን የፈጸሙ ታጣቂዎች ተይዘው በዓለም አቀፍና ሀገር አቀፍ ህጎች ተጠያቂ እንዲደረጉ በጽኑ አሳስቧል። በናይጄሪያ በትምህርት ቤቶች ውስጥ የሚፈጸሙ ጥቃቶች ለመማር ማስተማር ሂደቱ ትልቅ እንቅፋት ሆኖ ቀጥሏል ሲል የዘገበው አፍሪካ ኒውስ ነው። በመጨረሻም ኢራን በድጋሚ በኒውክሌር ጉዳይ ወደ ድርድር ልትመለስ እንደምትችል ተገለጸ። ኢራን ወደ ድርድር ብትመለስም ከዚህ በፊት የነበረ አቋሟን ሳትቀይር ልትመለስ እንደምትችል የአያቶላህ አሊ ካሜኒ የውጭ ጉዳይ ፖሊሲ አማካሪ ካማል ካራዚ ጠቁሟል። ሁሉም ነገር ወደ ነበረበት እንዲመለስና ድርድሮች እንዲጀመሩ ኢራን የምታቀርባቸው ቅድመ ሁኔታዎች እንደሚኖሩም አክለው ገልጸዋል። በተለይም ሁሉም ነገር ከመጀመሪያው እንዲጀመርና የሁሉም ነገር መነሻ ክብር እንዲሆን ኢራን እንደምትፈልግ አማካሪው ለሲኤንኤን ተናግሯል። ካማል እንዳሉትም የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዲፕሎማቲክ ውይይት ነገሩ እንዲያበቃ እንደማይፈልጉ ተናግረው ጦርነትን እንደ አማራጭ መጠቀም ይፈልጋሉ ሲሉ መተቸታቸውን ዘገባው አስፍሯል። በኢትዮጵያ የዲጂታል ክፍያ ስርዓት እያደገ ቢመጣም አጠቃላይ የፖስ ማሽኖች ቁጥር ከ20 ሺህ እንደማይበልጥ ተነግሯል። የፖስ ማሽን ተደራሽነት ባሻገር ዘርፉን በፈጠራ ስራና ትልልቅ ኢንዱስትሪዎች ከማሳደግ አኳያ ውስንነቶች ይታያሉ ተብሏል። የተባለው አርኤፍፒ ከቪዛና ኤቪኮም ትሬዲንግ ጋር የፖስ ማሽኖች ቁጥርን ለማሳደግ የሚያስችል ስምምነት በተፈራረመበት ወቅት ነው። በቢዝነስ ጥንቅራችን ዳስነዋል። በኢትዮጵያ የዲጂታል ግብይት ስርዓት ከጊዜ ወደ ጊዜ እየዘመነ ቢመጣም አሁንም ግብይትን የሚያቀሉና የጥሬ ገንዘብ ክፍያዎችን የሚያስቀሩ የፖስ ማሽኖች ተደራሽነት ችግር ዘርፉን በቴክኖሎጂ ፈጠራ አቅምና ኢንዱስትሪዎች ከማሳደግ አኳያ ቀሪ ስራዎች እንዳሉ አመላካች ነው። በዲጂታል ክፍያ ስርዓት ላይ እየሰራ የሚገኘው አሪፍፔ ፋይናንሻል ቴክኖሎጂስ ለአነስተኛና መካከለኛ ኢንተርፕራይዞች የዲጂታል ክፍያ አገልግሎትን የሚያሳድጉና በፖስ ማሽኖች ተደራሽነት ላይ ያሉ ውስንነቶችን የሚቀርፉ ስምምነቶችን ከሁለት አጋር ተቋማት ጋር ተፈራርሟል። ከዓለም አቀፉ የክፍያ ተቋም ቪዛ ጋር ለ10 ሺህ የፖስ ማሽኖች ምርትና ገጠማ የሚውል የፋይናንስ ትብብር የተፈራረመ ሲሆን ከኤቪኮም ትሬዲንግ ጋር ደግሞ የፖስ ማሽኖችን ምርትና አቅርቦት ለማካሄድ ስምምነት ገብቷል። የአሪፍፔ ዋና ስራ አስኪያጅ አቶ ረዴት ጽጌ ብርሃን እንደተናገሩት በኢትዮጵያ ዲጂታል ግብይት ዘርፍ ውስጥ የፖስ ማሽኖች ቁጥር አነስተኛ ከመሆናቸውን በተጨማሪ በተወሰኑ አካባቢዎች ብቻ መገኘታቸው ተደራሽነቱን ውስን አድርጎት ቆይቷል ብለዋል። ስምምነቱም የዲጂታል ክፍያ ስርዓት ተደራሽነት ከማሳደግ አኳያ ትልቅ አስተዋጽኦ እንደሚኖረው ገልጸው ስምምነቱ ሁሉንም አገልግሎቶች ማስጠቀም የሚያስችል ተቋሙ ያበለጸገውን ፖስ ማሽን በብዛት ለማምረትና ለማሰራጨት ትልቅ እርምጃ እንደሆነ ያነሱት አሁን ላይ ሀገራችን ላይ እንግዲህ ወደ 18,000 ፖስ አለ ይባላል። ቅድም እንደጠቃቀስኩት እንግዲህ አብዛኞቹ ፖሶች አንድ ቦታ ላይ ተደምረው ይታያሉ እና እሱን ቀናንሰ ስታየው ወደ 10 ሺህ ፖስ ነው ያለውና የ10 ሺህ ፖስ እንግዲህ ባለፈው በኢቲ ስዊች ባወጣው ቁጥር መሰረት ወደ 26.2 ቢሊዮን ብር ነው ፕሮሰስ የተደረገው። እንደ ሀገር ደግሞ 130 ሚሊዮን ህዝብ አለ። በየሀገሩ በየክፍለ ሀገሩ ብዙ ነጋዴ አለ። መንግስት ደግሞ በቅርቡ ያወጣው አንድ ህግ አለ which means ከ10 ሺህ ብር በላይ ሰው በካሽ መክፈል አይችልም። ስለዚህ ሁሉ ነገር ወደ ዲጂታል እየመጣ ነው። ስለዚህ ይሄ ትልቅ ጋፕ ነው የሚያሳየው፣ ኦፖርቹኒቲ የሚያሳያል። በ10 ሺህ ፖስ 26 ቢሊዮን ብር ፕሮሰስ ተደርጓል። ስለዚህ ይህንን ስኬል ብናደርገው ብናሰፋው ተደራሽነቱ ቢተልቅ ምን መሆን ይችላል ማለት ነው? the ease of መክፈል ይቀላል ማለት ነው። እስከዛሬ እንግዲህ ፖስ ላይ አዳዲስ የሆኑ ፈጠራዎችን አላየንም። ብዙ ጊዜ ካርድ ብቻ ነበረ ወይም በኖርማሊ ዴቢት ካርድኛ ኤቲኤም ካርድ የምንለው ማለት ነው።
እሱን ነበር ሲጠቀም የነበረው። ስለዚህ አሁን እዛ ላይ ምን ማድረግ ያስፈልጋል? መስራት ያስፈልጋል። የቪኮም ትሬዲንግ ስራ አስኪያጅ አቶ ቢኒያም ገብረሕይወት በበኩላቸው ኢትዮጵያ ወደ ዲጂታል ኢኮኖሚ የምታደርገው ሽግግር የክፍያ ስርዓቶችን ለማሻሻል ቴክኖሎጂ የጀርባ አጥንት መሆኑን ገልጸዋል። ድርጅቱ በአይሲቲ ፓርክ ባቋቋመው ፋብሪካ የፖስ ማሽኖቹን በማምረትና በማቅረብ የዲጂታል ግብይት ስርዓት ተደራሽነትን ለማስፋት ስምምነት መደረሱን ተናግረዋል። እንግዲህ ሀገራችን አሁን የምታደርገው ወደ ዲጂታል ኢኮኖሚ ሽግግር ያው የክፍያ ስርዓቱ ወደ ሌጋል ለማምጣት ቴክኖሎጂ ባክቦን መሆን አለበት። አንደኛው ይሄ ደግሞ ያው ፖስ ማሽን ነው። አገሪቱ ለ120 ሚሊዮን ከ20 ሺህ ፖስ ማሽን የማይበልጥ ነው ያላት። ያ ማለት ደግሞ 120 ሚሊዮን በቂ ድርሻ አላገኘም ማለት ነው። ኤቪኮም እንደ ቴክኖሎጂ ካምፓኒ ላለፉት 23 ዓመታት የተለያዩ ቴክኖሎጂዎች እያስመጣ ሲንቀሳቀስ የነበረ ድርጅት ሲሆን አሁን በአይሲቲ ፓርክ እያቋቋሙ በሚገኝ ፋብሪካ ተመጣጣኝ የሆኑ የፖስ ማሽኖች ለማቅረብና ተደራሽነቱን ለማስፋት እየሰራ ይገኛል። ይሄ ማለት ደግሞ ያው የዲጂታል ኢኮኖሚው እንደ ባክቦን ለአገሪቱም ለምታደርገው የ2025 የዲጂታል ኢኮኖሚ ድጋፍ ሆኖ ይቀርባል ማለት ነው። የቪኮም ትሬዲንግ ለዲጂታል ግብይት ስርዓት የሚያገለግሉ ማሽኖችን ማምረቻ ፋብሪካ ሲያቋቁም ከፖስ ማሽኖች ምርትና ገጠማ ባሻገር በቀጣይም ታብሌቶችን፣ ኮምፒውተሮችን፣ የኮሚኒኬሽንና የደህንነት መሳሪያዎችን በማምረትና በመገጣጠም ወደ አፍሪካ ገበያ ለማስገባት መታቀዱንም አቶ ቢኒያም አክለው አብራርተዋል። በፕሬስና ሀሳብን በነጻነት የመግለጽ ህገ መንግስታዊ መብት ላይ የተደረጉ ገደቦች እንዳሉ ሆነው በመገናኛ ብዙሃን የስም ማጥፋት ቢካሄድ በፍትሐ ብሔር ህጉ እንጂ በወንጀል ህጉ አይታይም። በመገናኛ ብዙሃን ስለሚጠፋ ስም ህጉ ምን ይላል? የዛሬው ከጠበቃ ጋር ጥንቅራችን ትኩረት ነው። ወደዛው እንለፍ። ጤና ይስጥልን። የስም ማጥፋት ተግባር በመገናኛ ብዙሃን በፍትሐ ብሔር እንጂ በወንጀል የማያስጠይቅ መሆኑን በተመለከተ ገነክ መረጃ ላካፍላችሁ። ጠበቃ እንዳርጌ ካሴ ነኝ። አብራችሁን ቆዩ። አንድ አዋጅ ሲወጣ የአዋጁ አጠቃላይ ዓላማ የሚንጸባረቅበት ክፍል የአዋጁ መግቢያ ሲሆን በዚህም መሰረት የመገናኛ ብዙሃንን አዋጅ ለማውጣት ገፊ ምክንያት ተደርጎ የተያዘው በኢትዮጵያ ህገ መንግስት እንዲሁም በኢትዮጵያ ላይ ግዴታ የሚጥሉ ዓለም አቀፍ የሰብአዊ መብቶች ስምምነቶች የተረጋገጠውን ሀሳብን በነጻነት በተሟላ መልኩ ተግባራዊ ለማድረግ ከማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ከቴክኖሎጂ እድገት ጋር የሚጣጣም ህግ ማውጣት በማስፈለጉ ሀሳብን በነጻነት የመግለጽና የመገናኛ ብዙሃን መብቶች በህገ መንግስቱ የተረጋገጡ ሌሎች ሰብአዊ መብቶችንና ነጻነቶችን ለማረጋገጥ ያላቸውን ፋይዳ በመገንዘብና በሀገራችን ዲሞክራሲ ስርዓትን ለመገንባት የሚደረገው ጥረት ስኬታማ እንዲሆን መገናኛ ብዙሃን የሚጫወቱት የማይተካ ሚና በመረዳት ይህን ሁኔታ ሊያስተናግድ የሚችል ህግ ማውጣት በማስፈለጉ መገናኛ ብዙሃን የህዝብን ሰላምና ደህንነት እንዲሁም ተጻራሪ መብቶችና ጥቅሞችን ባከበረ መልኩ በኃላፊነት መንቀሳቀሳቸውን ማረጋገጥና በህግ መሰረት እንዲሰሩ የሚያስችል የህግ ማዕቀፍና ስርዓት መዘርጋት በማስፈለጉ የመገናኛ ብዙሃን አዋጅ ሊወጣ ችሏል። ከዚህ ላይ ልብ ሊባል የሚገባው የመገናኛ ብዙሃን የወጣበትን ገፊ ምክንያቶች እንደወረደ ከመግለጽ ያለፈ ስላተገባበሩ አላነሳንም። ወደ ዋናው ርዕሰ ጉዳያችን ስንመለስ የስም ማጥፋት ተግባር በመገናኛ ብዙሃን ሲፈጸም ከፍትሐ ብሔር ኃላፊነት በስተቀር በወንጀል የማያስጠይቅ መሆኑን የመገናኛ ብዙሃን ህግ በግልጽ ደንግጓል። ወደ ዝርዝር ጉዳዩ ከመግባታችን በፊት የመገናኛ ብዙሃን አዋጁ ለራሱ ለመገናኛ ብዙሃን የሰጠውን ትርጉም እንመለከታለን። የመገናኛ ብዙሃን ማለት በየጊዜው የሚወጡ ህትመትን፣ የብሮድካስት አገልግሎትንና የበየነ መረብ የመገናኛ ብዙሃንን በመጠቀም የዜና ወይም የፕሮግራም ወይም የዜናና የፕሮግራም አገልግሎት ለህዝብ ለማቅረብ የተቋቋሙ አካላት ሲሆኑ መጽሐፍትን፣ ማህበራዊ መገናኛ ብዙሃንን፣ ጦማሮችንና በየጊዜው የሚወጣ ህትመት አካል ያልሆኑ ፎቶ፣ ስዕልና ካርቱንን ሳይጨምር የዜና አገልግሎት ድርጅቶችን ያካትታል። የበይነ መረብ መገናኛ ብዙሃን ማለት በመገናኛ ብዙሃን አገልግሎት አቅራቢው ይዘት ላይ የመወሰን ኃላፊነት ስር ዋነኛ ስራው ዜናና ፕሮግራምን መሰብሰብ፣ ማዘጋጀት፣ ማጠናከርና ማሰራጨት በሆነ ድርጅት በኢንተርኔት አማካኝነት የሚሰራጭ ምስል፣ ድምፅ፣ ቪዲዮና የድረገጽ ጽሁፍን በመጠቀም ወይም እነዚህን በማቀናጀት መረጃ የማስተላለፍ አገልግሎት ነው። ፌስቡክ፣ ቲክቶክ፣ ቴሌግራምና መሰል የኤሌክትሮኒክስ ሚዲያዎችን ይጨምራል። ምንም አይነት የህዝብ ጥቅም በሌለበት በግለሰቦች ላይ ከሚፈጸም በስተቀር የመጉዳት ሀሳብ ከሌለና የንግግሩ ይዘት እውነተኛ የሆነ እንደሆነ የንግግሩን እውነተኛነት ለማረጋገጥ ተቀባይነት ያላቸውን አካሄዶችና መንገዶች ሁሉ ተጠቅሞ ያገኘው መረጃ ትክክለኛ እንደሆነ በቅንነት በማመን ያደረገው ንግግር ከሆነ ወይም ለህዝብ ጥቅም ሲባል የተደረገ ንግግር ከሆነ በስም ማጥፋት ተፈርጀው የፍትሐ ብሔር ተጠያቂነት አያስከትሉም።
ከመገናኛ ብዙሃን ህጉ ስንነሳ የስም ማጥፋቱ ተግባር የህዝብ ጥቅም ካለበት በመገናኛ ብዙሃን ላይ የሚጣለው የህሊና ጉዳት ካሳ ከብር 300 ሺህ ሊበልጥ አይችልም። የህሊና ጉዳት ካሳ ሲወሰን የመገናኛ ብዙሃንን የትርፍ ሁኔታ፣ የደረሰውን የጉዳት መጠንና የሚወሰነውን ካሳ በመገናኛ ብዙሃን ህልውና ላይ ያለውን ተጽዕኖ ከግምት ውስጥ ማስገባት አለበት። የህዝብ ጥቅም ሲባል የህዝብ ጥቅም ማለት ከግል ወይም ከጥቂት ቡድኖች የጥቅም ፍላጎት በተቃራኒ የማህበረሰቡን የደህንነት፣ የምጣኔ ሀብት፣ የባህል፣ የፖለቲካና መሰል ተፈጥሮ ያላቸውን ጥቅሞች ጨምሮ የሰፊው ህዝብ ተጠቃሚነት ነው በሚል የመገናኛ ብዙሃን አዋጅ ትርጉም ይሰጠዋል። አመሰግናለሁ።